ሰላም አድማጮች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ስለ ሞሳላህ ጉዳይ ብንመለከት በዛሬው ፕሮግራም ላይ መርጫለሁ። ሙሐመድ ሳላህ እንግዲህ በውድድር ዓመቱ በሊቨርፑል ቤት እጅግ አስደናቂ ጊዜን እያሳለፈ ይገኛል። ግን ኮንትራት የማይፈርምበት ምክንያት ምንድን ነው የሚለው ጥያቄ በጣም አጠያቂ ሆኖ እስካሁን ድረስ እየቀጠለ ይገኛል። ሞሳላህን በተመለከተ ብዙ ነገሮች ብለናል። በውድድር ዓመቱ ላይ ያስመዘገባቸው ስላሉ ቁጥሮች፣ ሪከርዶች እኛ ከምንናገረው በላይ የሞሳላህ የዘንድሮ ብቃት በጣም ብዙ ነገሮችን የሚናገሩ ናቸውና ያንን አስመልክቶ እንግዲህ ስለ ተጫዋቹ ብዙ ነገሮችን ወደ እናንተ ስናደርስ ቆይተናል። ነገር ግን ደግሞ በተለይም በውድድር ዓመቱ ተጫዋቹ በሊቨርፑል ውስጥ ትልቅ ጉዳይ ከሆኑ ነገሮች መካከል አንደኛው ነው የትሬንት አሌክዛንደር አርኖልድ፣ የቨርጂል ቫን ዳይክ እንዲሁም የሞሳላህ ኮንትራት አለመፈረም እስካሁን ድረስ አነጋጋሪ ነው። ተጫዋቾቹ ውል እየፈረሙ አይደለም ወይም ደግሞ ውላቸውን አላራዘሙም። ስለዚህ በሊቨርፑል በኩል በጣም አሳሳቢው ጉዳይ ይሄ ሆኗል። አንደኛው ችግር ተጫዋቾቹ ውላቸውን አለማራዘማቸውን ተከትሎ እስካሁን ድረስ በእነዚህ ተጫዋቾች ላይ እርግጠኛ መሆን አልተቻለም። እርግጠኛ መሆን ካልተቻለ ደግሞ ተጫዋቾቹን የሚተካ ተጫዋች እንኳን ለማስፈረምና ኔጎሽት ለማድረግ ወይም ምቅር ለማውጣት አሁንም የተጫዋቾቹ ውል አለመፈረም ትንሽ አስቸጋሪ ጉዳይ ሆኗል። ግን ሞሳላህ ለምንድን ነው ውል የማይፈርመው የሚለውን ጥያቄ በርካቶች የተቀባበሉት ይገኛሉ። በተለይም ከዛሬ ጠዋት ጀምሮ የብዙዎቹ መነጋገሪያ ርዕስ ሞሳላህ ሆኗል። በውድድር ዓመቱ በፕሪሚየር ሊጉ ላይ 27 ግቦችን አስቆጥሯል። 17 ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ጥሩ ጊዜን እያሳለፈ ነው የሚገኘው። ግን ደግሞ ትልቁ ችግር በተጫዋቹ በኩል ውል ያለመፈረሙ ጉዳይ ምክንያቶቹ በእርግጥም ተጨባጭ ስለመሆናቸው በርካቶች ያምኑበታል። ሊቨርፑል በአንድ ሳምንት ነው ከሁለት ትልልቅ ዋንጫዎች የወጣው። በአውሮፓ ቻምፒየንስ ሊግ ከፔዥ ጋር የተደረገውን ጨዋታ እናስታውሳለን። በሁለቱም የደርሶ መልስ ጨዋታዎች ኑኖ ሜንዴሽ ሞሳላህን ከጨዋታ ውጭ አድርጎት ነበር። እንዲሁም ደግሞ በሳምንቱ መጨረሻ ከኒውካስል ዩናይትድ ጋር በተደረገውና ኒውካስሎች ከ70 ዓመታት በኋላ የዋንጫ ረሃባቸውን ያስታገሱበትን የካራቦ ዋንጫን ሲያሸንፉ ሊቨርፑል ላይ ሙሉ በሙሉ የበላይነት ወስደው ነበር። ሊቨርፑል ላይ ያንን አስደናቂ የበላይነት ያንን በጣም ግሩም የሆነውን ጊዜ ማሳለፍ ሲችሉ ሊቨርፑልን በበላይነት ማሸነፍ ችለው ነበረ። እንደ ሞሳላህ ያሉ ተጫዋቾች ደግሞ በግላቸው ጥሩ ነገር እንዲያደርጉ የተሻለ አስተዋጽኦን እንዲያደርጉም ጭምር የሚጠበቅባቸው ተጫዋቾች ናቸው። ግን ሞሳላህ ደግሞ በዛ ጨዋታ ላይ በቲኖ ሊቭራሜንቶ ቁጥጥር ስር ነበር የነበረው። አንድም ኢላማውን የጠበቀ ሙከራ ሳያደርግ ነው ከዛ ጨዋታ ላይ መውጣት የቻለው። እንግዲህ ሳላህ በሁለት ተከታታይ ጨዋታዎች ከፔዥ ጋርም በነበረው ጨዋታ በዚህም የኒውካስል ዩናይትዱ የካራቦ ካፕ የፍጻሜ ጨዋታ ላይ ሳላህን በተመለከተ ትልቅ ስራ ሰርቷል ብለን የምንናገርበት ምሽት አልነበረም። ከሱም ባሻገር ሉዊስ ዲያዝ በዘንድሮ ውድድር ዓመት 13 ግቦችን ያስቆጠረው ተጫዋች፣ እንዲሁም ደግሞ 8 ግቦችን ያስቆጠረው ዲዬጎ ዦታ 7 ግቦችን አስቆጥሯል የምንልለት ዳርዊን ኑኔዝ፣ እንዲሁም ደግሞ 15 ግቦችን ማስቆጠር የቻለው ኮዲ ጋክፖም በእነዚህ ጨዋታዎች ላይ ጥሩ ነገርን ሲያሳዩ አልተመለከትንም። እንግዲህ ሞሳላህ በዘንድሮ ውድድር ዓመት በጣም ብዙ ግቦችን ያስቆጠረው ብለን ስንል ቁጥሮችም ይህንን ተጫዋች ይደግፉታል። ሊቨርፑል በዘንድሮ ውድድር ዓመት ካስቆጠራቸው ግቦች 51 በመቶ የተቆጠሩት በዚህ ግብፃዊ ተጫዋች ነው። ተጫዋቹ ግብ ማስቆጠር ብቻ አይደለም አሲስትም ሲያደርግ ልንመለከት እንችላለን። በውድድር ዓመቱ በአጠቃላይ ይሄ ማለት ፕሪሚየር ሊግንም ቻምፒየንስ ሊግንም ኤፍ ኤ ካፕንም ካራቦ ካፕንም ይጨምራል። በአጠቃላይ 32 ግቦችና 22 አሲስቶችን በውድድር ዓመቱ ላይ ማስመዝገብ ችሏል ማለት ነው። ስለዚህ የሞሳላህ አስተዋጽኦ በጣም ከፍተኛ ስለመሆኑ በዚህ ቁጥር እንኳን መረዳት እንችላለን። እንግዲህ ለ54 ግቦች መቆጠር ቀጥተኛ ተሳትፎውን ማድረግ እየቻለ የሚገኝ ተጫዋች ነው። ነገር ግን ደግሞ ትልቁ ችግር አሁን በዚህ ተጫዋች ላይ የሚነሳው ከእድሜ ጋር ተያይዞ የሚነሳው ጥያቄ ነው። ሞሳላህ እንደዚህ በጣም ወሳኝ የሆነ ብቃት እያሳየ ነው ብለን ስንል በየጨዋታው ላይ በጣም አስገራሚ እንቅስቃሴዎችን እያሳየ ከሆነ
ሊቨርፑል ለምንድነው ተጫዋቹን ኮንትራቱን እንዲያራዝም የማያደርገው? በሁለቱ አካላት መካከል ማለትም በሞሳላህና በክለቡ ሊቨርፑል እንዲሁም በተጫዋቹ ወኪል በኩል ስምምነት ላይ ያልተደረሰው ምን ምክንያት ቢፈጠር ነው የሚለው ብዙዎቹን ሊያነጋግር የሚችለው ጉዳይ ነው። እንግዲህ አንድ መረዳት የምንችለው ተጫዋቹ አሁን 32 ዓመቱ ላይ ይገኛል። 32 ዓመቱ ላይ መሆኑን ተከትሎ የረጅም ጊዜ ውል መስጠትና ምናልባትም ደግሞ የረጅም ጊዜ ደሞዝ ለተጫዋቹ ማቅረብ፣ ከፍተኛ ደሞዝ ማቅረብ ምናልባት በኋላ ክለቡን ሪስክ ላይ ሊጥለው ይችላል የሚሉ መከራከሪያዎች ይነሳሉ። እነዚህን የባለፉትን ጨዋታዎች እንኳን ብትመለከቱ ከፔዤ እና ከኒውካስል ዩናይትድ ጋር በተደረጉት ሁለት ጨዋታዎች ላይ ተጫዋቹ የመጥፋቱ ነገር፣ ተጫዋቹ በዛ ጨዋታ ላይ ያለመኖሩ ወይም ደግሞ ጨዋታው ላይ በሚገባው ልክ ፐርፎርም ያለማድረጉ ቀጣይ ዓመትም እንዲህ ሊሆን ይችላል የሚል ስጋትን በሊቨርፑሎች ላይ ጠሏል የሚሉ ጉዳዮች ከዛ የፍጻሜ ጨዋታ በኋላ በተደጋጋሚ እየተነሱ ይገኛሉ። እንግዲህ ያለ አንዳች ምክንያት ወይም እንደው ያለ አንዳች ምንም ነገር በዚህ ተጫዋች ላይ እንከኖችን የምናወጣ ወይም ደግሞ ተጫዋቹ እንዲህ ነው ብለን ልንናገር አንችልም። ለምን? ተጫዋቹ በጣም አስገራሚ የውድድር ዓመትን እያሳለፈ ይገኛል። ምናልባት ለባለንዶር የተጠጋ ለባለንዶር የቀረበ በዚህ ውድድር ዓመት ከሱ የተሻለ ተጫዋች ጥሩ ብንባል ላንጠራ እንችላለን። ከሞሳላ ውጪ ተጫዋቾችን ላንጠራ እንችላለን። ከፊት የምናስቀድመውም ከጠራንም ሞሳላህን ነው። ግን ደግሞ እድሜውን ተመልከቱት። አሁን ሞሳላ በጣም ጥሩ ጊዜን እያሳለፈ ነው የምንልበት እድሜ ሌሎቹ ምናልባት ጫማ ሊሰቅሉ የሚችሉበት አሊያ ደግሞ ሌሎቹ ተጫዋቾች የእግር ኳስ ማብቂያ ላይ የሚገኙበት እድሜ ነው። ሞሳላ አሁን 32 ዓመቱ ላይ ይገኛል። በመጪው ክረምት ከወራት በኋላ 33 ዓመቱን የሚደፍን ተጫዋች። ስለዚህ 33 ዓመት ለሞላው ተጫዋች የ2 ዓመት ወይ የ3 ዓመት ኮንትራት መስጠት በጣም ሪስክ እንደሆነ ሊቨርፑላውያን ያስባሉ። በ210 ደቂቃዎች ባለፉት ሁለት ጨዋታዎች ሞሳላ ማስቆጠር የቻለው አንድ ግብ ብቻ ነው። ስለዚህ ይሄ ነገር ሊቨርፑሎችን ትንሽ እንዳሰጋቸው እና ደግሞ አሁንም ለተጫዋቹ ያንን ኮንትራት ለመስጠት እንዲቸገሩ እንዳደረጋቸውም ጭምር ይነሳል። እንግዲህ ሞሳላ በውድድር ዓመቱ በእንግሊዝ ፕሪሚየር ሊግ 27 ግቦችን አስቆጥሯል። ይሄም ማለት ከሉዊስ ዲያዝ የ3 እጥፍ ቁጥር አለው ማለት ነው። እንግዲህ 27 ግቦች፣ ምክንያቱም ዲያዝ 9 ግቦችን ብቻ ነው ማስቆጠር የቻለው። ስለዚህ ሊቨርፑል አሁን አዲስ የፊት መስመር ተጫዋች ወይም አዲስ የ9 ቁጥር ተጫዋች ያስፈርማል አያስፈርምም የሚለው ጉዳይ ብዙዎቻችንን ሊያከራክረን ወይም እንድንነጋገር ሊያደርገን ይችላል። ነገር ግን ደግሞ ይህንን በአመት ውስጥ በጣም በርካታ ግብ እያስቆጠራላቸው ለሚገኘው ተጫዋች ሊቨርፑሎች ይህንን ሪስክ ለመዳፈር የፈለጉ አይመስልም። እንደ መረጃዎቹ ከሆነ ትልቁ ምክንያት አሁንም በሁለቱም አካላት በኩል ማለትም በሞሳላ እና በሊቨርፑል በኩል ስምምነት ላይ እንዳይደረስ ያደረገው ትልቁ ጉዳይ ይሄ ስለመሆኑ ነው እየተነገረ የሚገኘው። ለእኔ በግሌ ጥያቄ አለኝ። ጥያቄ ማነሳው በተለይ ሊቨርፑል ፌዴሪኮ ኬዛን በሚጠቀምበት መንገድ ብዙ ጥያቄዎች ይነሳሉ። ተጫዋቹ በባለፈው የካራባኦ ካፕ ጨዋታ ላይ ተቀይሮ ከገባ በኋላ የአንድ ለአንድ ግንኙነቶችን ሲያሸንፍ የነበረ ግብ ያስቆጠረ ተጫዋች ነው። ለምንድን ነው አርኔ ስሎት ለዚህ ተጫዋች እድል ሊሰጡት ያልፈለጉት? ብዙ ጊዜ ቀይረው የሚያስገቡት አይነት ተጫዋች እንኳን አይደለም። እንግዲህ ሞሳላህን ማሳረፍ ካስፈለገ የሞሳላህን ብቃት ጠብቆ ማስኬድ ካስፈለገ እንዲህ ያሉ አማራጮችን መጠቀም ያስፈልጋል። አሰልጣኙ እንደውም ከስኳድ ምርጫቸው ጋር በብዙ ሲተቹ ነበር። በሳውዛምፕተኑ ጨዋታ ላይ ወደ 8 ወይም 9 የሚጠጉ ቋሚ ተሰላፊዎቻቸውን ማሰለፋቸው ለፔዦ ጨዋታ ተጫዋቾቹ በበቂ ሁኔታ ሪፍሬሽ እንዳያደርጉ 120 ደቂቃ ከዛም ወደ ፍጹም ቅጣት ምት በተሻገረው ጨዋታ ላይ ተጫዋቾቹ ጋር መዛል ድካም እንዲፈጠር እንዲሁም ደግሞ በቀጣይ በኒውካስል ዩናይትድ ጨዋታ ላይ ለቡድኑ እንግዲህ ሳምንት ሙሉ አርፎ ነው የመጡት ኒውካስል ዩናይትዶች ያንን የበላይነት እንዲያሳድሩ ትልቁን አስተዋጽኦ ያመጣው አሰልጣኙ የወሰኗቸው የጌም ፕላን ውሳኔዎች ናቸው የሚል ጥያቄን አስነስቷል። ለነገሩ ስለ ጌም ፕላናቸው ካነሳን ወይም ደግሞ ሜዳ ላይ ይዘውት ስለሚቀርቡ አቀራረብ ካነሳን በኤፍኤ ካፑ ውድድር ላይ አሰልጣኙ የወሰኑት ውሳኔ ትክክል እንዳልነበር ሲነገር ነበር። ፕሌይማውዝ አርጋይልን የገጠሙት ምናልባት ፕሌይማውዝ ከነሱ በጣም በደረጃ ያነሰ ተጋጣሚ ስለሆነ ቢያንስ
መደበኛ ቋሚ ተሰላፊዎቻቸውን ከማሰለፍ ይልቅ ተጣባባቂ ወንበር ላይ ያሉ ተጫዋቾቻቸውን ማሰለፍ ነበር የመረጡት። ያንን አድርገው ግን በፕሌይማውስ ተሸንፈው ከውድድሩ ተሰናብተዋል ማለት ነው። ሊቨርፑል ለ4 ዋንጫዎች ለ3 ዋንጫዎች ሲጠበቅ የነበረው ቡድን አሁን ከሁሉም ውድድሮች ላይ ተሰናብቶ በአንድ ውድድር ላይ ብቻ ከዚህ በኋላ ትኩረቱን የሚያደርግ ይሆናል። በእንግሊዝ ፕሪሚየር ሊግ ላይ የ12 ነጥብ ልዩነት አላቸው ከተከታዩ አርሰናል ጋር። ይህንን የፕሪሚየር ሊግ ዋንጫ ለማሸነፍ ወደ 99.9% የሚሆን ከፍተኛ እድል አላቸው። አሁን ሊቨርፑል መቼ ነው ከዚህ በኋላ የፕሪሚየር ሊጉን ዋንጫ ማንሳቱን የሚያረጋግጠው የሚለው ጉዳይ ነው ሊነሳ የሚችለው እንጂ ሊቨርፑልን በተመለከተ የሊቨርፑልና አርሰናልን የዋንጫ ጉዳይ በተመለከተ ለጥያቄ የሚቀርብ ርዕሰ ጉዳይ ይኖራል ተብሎ አይጠበቅም። ሊቨርፑል ከኢንተርናሽናል ብሬኩ በኋላ ከኤቨርተን ጋር ጨዋታውን ያከናውናል። የደርቢ ጨዋታ ነው። መርሲሳይድ ደርቢ በአንፊልድ ሮድ ሲደረግ እንመለከታለን ማለት ነው። ሊቨርፑልን በተመለከተ ብዙ ጥያቄዎች ሊነሱ ይችላሉ፣ ወይም ከብዙ ጥያቄዎች ጋር ሊቨርፑል ሊነሳ ይችላል። ዳርዊን ኑኔዝ በሚፈለገው መንገድ ፐርፎርም የማያደርግ ከሆነ፣ ሞሳላ ደግሞ ክለቡን ለቆ የሚወጣ ከሆነ አሁንም አዳዲስ ፊቶች በሊቨርፑል በኩል ሊያስፈልጉ እንደሚችሉ ይታመናል። ያም ሆነ ይህ ግን ሞሳላ በተለይም ኮንትራቱን መፈረም ይፈልጋል። እሱም እንደተናገረው በሊቨርፑል ቤት መቆየት እንደሚፈልግ ተናግሯል። ምናልባት በሊቨርፑል ቤት ቢቆይ ዘንድሮ የሚያሳየውን ብቃት ሊያሳይ ይችል ይሆን ወይ የሚል ጥያቄን ማስነሳቱ አይቀርም። እናንተም እስቲ አድማጮች በዚሁ ሀሳቦቻችሁ ልታጋሩ እንችላላችሁ። የምር ሞሳላ በሚቀጥለውም ዓመት በሊቨርፑል እግር ኳስ ክለብ ቢቆይ ዘንድሮ እያሳየ ያለውን አቋም ሊያሳይ ይችላል ወይ? እናንተ ተወያዩበት፣ ሀሳቦቻችሁን ብጽፉልን ደስ ይለናል። ነገር ግን በተለይ አሁን አንዳንድ ክለቦች እንደዚህ ሲያደርጉ እንመለከታለን። ለምሳሌ ሉካ ሞድሪች አሁን እንደውም በሪያል ማድሪድ ቤት ለአንድ ተጨማሪ ዓመት በዛ ክለብ መቆየት እንደሚፈልግ ሲነገር ነበር። ልምዳቸው በጣም ብዙ ነገራቸው ይጠቅማል። ዘንድሮ ሪያል ማድሪድ ቶኒ ክሩዝን አለመያዙ በመሃል ሜዳው ላይ ምን ያክል ሲቸገር እንደነበር አይተናል። ስለዚህ የሞሳላ የኮንትራትም ጉዳይ በዚህ ምክንያት ነው እስካሁን ድረስ ሳያራዝም የቀረው የሚለው ጉዳይ እየተነሳ ነው። እንግዲህ ቫንዳይክም ሆነ ሞሳላህም እድሜያቸው እየሄደ ስለሆነ ለነዚህ ተጫዋቾች ከፍተኛ ደሞዝ ማቅረብና የረጅም ጊዜ ኮንትራት መስጠት አስቸጋሪ ስለሆነ ነው እስካሁን ድረስ ተጫዋቾቹ ውላቸው ያላራዘሙት ማለት ነው። ይህንን ነው ልናነሳ የምንችለው። ግን መጨረሻ ላይ ደግሞ ልናነሳ የምንችለው ጉዳይ ሞሳላ ውሉን ቢያራዝምና በዚህ ክለብ ቆይታ ቢያደርግ ለሊቨርፑል የሚጎዳ ተጫዋች አይሆንም፣ ጠቀሜታ ይኖረዋል። በእርግጥ ዘንድሮ እንዳደረገው በፕሪሚየር ሊጉ ላይ ከ25 በላይ ጎሎችን ላይ ያስቆጥር ይችላል። በሙሉ ውድድር ዓመቱ ከ30 በላይ ግቦችን ላይ ያስቆጥር ይችላል። ምክንያቱም ተጫዋቹ የእድሜ ጉዳይ ያው ትንሽ ሊገድበው ይችላል። ግን ደግሞ ቢያንስ ሊቨርፑል በዛ ቦታ ላይ ሁነኛ ምትካ አምጥቶ ወደ ቡድኑ አዳፕት እስከሚያደርግ እስከሚያላምድ ድረስ የተሻለ የሚሆነው ሞሳላን በዚህ ክለብ ማቆየት ነው። ሊቨርፑል ለአንድ ዓመት ማቆየት ይፈልጋል። ሞሳላ ደግሞ 2 ዓመት 3 ዓመት የሚያቆየውን ውል መፈረም ይፈልጋል። በሁለቱ አካላት መካከል ስምምነት ላይ ይደረሳል ወይ? ሞሳላ የሳውዲ ክለቦች ራሱ ባርሰሎና የተጫዋቹ ፈላጊ ነው። ሞሳላ ከሊቨርፑል ጋር ይለያያል ወይ? እሱን አብረን እንመለከተዋለን። ሞሳላን በተመለከተ የሊቨርፑል ደጋፊዎች በክለቡ እንዲቆይ ትፈልጋላችሁ ወይስ እዚሁ ጋር ቢበቃ ይሻላል የሚለውን ሀሳብ ጻፉልን። አምና በኤርገን ክሎፕ ስር ጥሩ ጊዜን አላሳለፈም። ዘንድሮ ደግሞ በአርኔ ስሎት ስር እንደ አዲስ የተወለደ ተጫዋች ሆኗል። የክለቡ ቀጣይ ቆይታው ግን አጠራጣሪ ሆኗል። እንግዲህ በዚህ ሳምንት ደግሞ ከኛ ከኢትዮጵያውያን ጋር የሚያቆራኘውን ነገር እንመለከታለን። ሞሳላ በዓለም ዋንጫ ማጣሪያ ጨዋታ ኢትዮጵያ ከግብጽ ጋር በመጪው ቅዳሜ ትጫወታለች። በዛ ስብስብ ውስጥ ተካቷል። ሞሳላ፣ ኦማር ማርሙሽ በዚህ ስብስብ ውስጥ የተካተቱ ተጫዋቾች ናቸው። እንዲሁም ደግሞ በቀጣይ የዓለም ዋንጫ ማጣሪያ ጨዋታ ላይ ሲጫወት ልንመለከተው እንችላለን። እንግዲህ ሞሳላ ከሆነ ወራት በኋላ ነው በዚህ ብሔራዊ ቡድን ውስጥ የምንመለከተው። ፈርዖኖቹ ከዋሊያዎቹ በሚያደርጉት ጨዋታ ላይ ደግሞ የሚሰለፍ ከሆነ ከኢትዮጵያ ብሔራዊ ቡድን ተከላካዮች ጋር ፊት ለፊት የሚገናኝ ይሆናል። ሞሳላ ግን ኮንትራቱን የማይፈርምበት ዋነኛው ምክንያት የኮንትራቱ ርዝመትና የደሞዙ ጉዳይ እንደሆነ በስፋት እየተነሳ ይገኛል።